ቅዱስ ሚካኤል እንደ መብረቅ ያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ሚካኤል ጊዜ ሳይደርስ እንዳታጠፋኝ ከእንግዲህ ወዲህ ይሰወዳለበት አልደርስም እያለ ጮኸ። የሚካኤል ድምጽ ልክ እንደ ነጎድጓድ በታማኞቹ መላእክት ልብ ውስጥ ገባ። በድንጋጤና በውጅንብር ተይዞ የነበረው ሰፈራቸው በዚህ ጩኸት ተነቃቃ። የፍርሃት ሰንሰለት ተበጠሰ። መላእክቱ በአንድ ድምጽ መጮህ ጀመሩ። መኑ ከመ አምላክ፣ እንደ እግዚአብሔር ያለ ማን ነው? ሰማይ በሁለት የማይታረቁ ጩኸቶች ተሞላች። በአንድ በኩል እኔ የሚለው የሳጥናኤል የትዕቢት ጩኸት፣ በሌላ በኩል ደግሞ እንደሱ ያለ ማንም የለም የሚለው የሚካኤልና የታማኞቹ የእውነት መዝሙር። የጦርነቱ መስመር በግልጽ ተሰመረ። ሁለቱ ሰራዊት በሁለቱ የተለያዩ መፈክሮች ስር ፊት ለፊት ተፋጠጡ። አንደኛው በራሱ ክብር የታወረ፣ ሌላኛው በፈጣሪ ክብር የበራ የሰማይ ጦርነት። የብርሃንና የጨለማ የመጀመሪያው ፍልሚያ በይፋ ተጀመረ። ነገር ግን ጦርነቱ በምድር እንደምናውቀው አይነት አልነበረም። በሰማያት የተደረገው ፍልሚያ የመንፈስ ጦርነት ነበር። የእምነትና የክህደት፣ የፍቅርና የጥላቻ፣ የእውነትና የውሸት ፍልሚያ። የሳጥናኤል ሰራዊት በኃይልና በቁጥር ብዛት የሚተማመን ነበር። እያንዳንዱ አማጺ መልአክ በታላቁ አለቃው የክብር ተስፋ አስክሮ በታላቅ ቁጥር ወጣ፣ ተዋጋ። ሰማያት በግርግር ተሞሉ። የብርሃን ፍጥረታት እርስ በርስ ሲጋጩ ፍጹም የነበረው ስምምነት ተናጋ። ነገር ግን የሚካኤልና የታማኞቹ ጦር መሳሪያ ከቁጥር ብዛት የላቀ ነበር። የእነሱ ኃይል ከፈጣሪያቸው በሚመነጭ የማይናወጥ እምነት ላይ የተመሰረተ ነበር። በእያንዳንዱ ቅጽበት መኑ ከመ አምላክ የሚለው ጩኸታቸው እንደ ሰማያዊ ነጎድጓድ የአማጽያኑን የትዕቢት መንፈስ ይሰብር ነበር። የሳጥናኤል ኃይል ከውስጡ መበስበስ ጀመረ። በትዕቢት ላይ የተመሰረተ ኃይል ከእውነት ፊት ሲቆም እንደ ጭስ በኖ ይጠፋልና። ሐዋርያው ዮሐንስ ከዘመናት በኋላ በፍጥሞ ደሴት ላይ ሆኖ በራእይ እንዳየው የውጊያው ፍጻሜ እንዲህ ነበር። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም፣ አልቻላቸውም የሚለውን ቃል የጦርነቱን ሁሉ ውጤት ያጠቃልላል። የሳጥናኤል ግዙፍ የሚመስል ኃይል በሚካኤል የትህትና ሰይፍ ፊት ወደ ትቢያ ረገፈ። ያ በውበትና በክብር ያጌጠው የሰማያት ኮከብ የነበረው መልአክ ተሸነፈ። ከዚያም የውድቀቱ ቅጽበት መጣ። በፍጥረት ከታናሽነቴ ተግቶ የጠበቀኝ ካጋንንት አሰራር ምልጃው የታደገኝ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ። ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ።